የሚለውን ነገር ፈጠረብን እነሱ ታሰር የሚል ሀዘን አለባቸው። በማዘናቸው ደስታዬ በጣም ወደር የለውም። በዚህ በመታሰራቸው አዝናል ግን እንኳን መታሰራቸውን ያላዝንም። መተካት እንግዲህ በዛሬው ዕለት ኮሜዲያን ያሲኖ እንደምትመለከቱት ዋው ጨዋታ አቅራቢ በጣም እንግዲህ በጣም ስሜታዊ ሆኖ ነበር። እንደምንም ማምለጥ አለብን ያለ እስር ቤት ላይ የተካሄደው ነው። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በአዲስ መረጃ ተመልሼ መጥቻለሁ። ሰሞኑን መነጋገሪያ የሆነው እንግዲህ የፊንቴክ ጉዳይ የአርቲስቶች መታሰርና አወንታ በርሲሳ የሰጠው ማብራሪያ አለ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ብቻ እናንተ ይሄን ቻናል ሰብስክራይብ እና ላይክ ሼር ማድረጋችሁን በጭራሽ እንዳትረሱ። በመጀመሪያው መረጃችን ስናልፍ እንግዲህ ሰሞኑን አርቲስቶችን ያጋለጣቸው ፊንቴክ ላይ አወንታ በርሲሳ የሚባል አንድ ሰው ነበረ። እናም እንግዲህ ይሄ ሰው በዛሬው ዕለት በእግረኛው ሚዲያ ላይ ቀርቦ ነበረ። እናም ያስተላለፈው መልእክት እጅግ በጣም ብዙ ሰዎችንም አስገርሟል፣ አስደንቋል። ይህ የተናገረው ንግግርስ ምን ነበር የሚለውን ልጋብዛችሁ። የፊንቴክን ብቻ ብናየው ከፌዴራል ፖሊስ ጋር ነው የሰራ ነው። ከፌዴራል ፖሊስ ከቂርቆስ ክፍለ ከተማ ፖሊስ እና ከተለያየ የአዲስ አበባ ፖሊስ አካላት ጋር የሰራሁት በተለይ ከቂርቆስ ክፍለ ከተማና ከፌዴራል ፖሊስ ጋር ነው የሰራ ነው ስራውን። ሪሌሽንሽፓችን እንደ ማንኛቸውም ዜጋ በመጠቆም እና ማስረጃ በመስጠት መረጃ በመስጠት ሂደት ውስጥ ይሄ ነው ሪሌሽንሽፓችን ያለው ሪሌሽንሽፕ። እንግዲህ አወንታ በርሲሳ እጅግ በጣም ብዙ መረጃዎች እጁ ላይ የሚገኙ አይነት ሰው ነው። ፊንቴክ ጉዳይ ከአሁን በፊት በትልቁ ሲያብራራ መረጃ ሲሰጥ ነበረ። ፊንቴክ የሚባል ድርጅት አጭበርባሪ ነው፣ ሰዎችን እያጭበረበረ የሚተዳደር ድርጅት ነው ብሎም በተለያየ ሶሻል ሚዲያ ላይ ሲያጋራ ቆይቶ ነበረ። ከዛ በኋላም እንግዲህ እዛ ለፊንቴክ መኪና እናስመጣላችኋለን ብለው ሲያጭበረብሩ የነበሩ ሰዎች ክስ ይሄዳሉ። አወንታ በርሲሳ እንግዲህ ያዘው መረጃ በአደባባይ ማውጣቱን ጀመረ። እንግዲህ ስማቸውን መጥቀስ እኔ ባይኖርብኝም አብዛኞቻችሁ ታውቋቸዋላችሁ ብዬ አስባለሁ። እነዚህ ሰዎች እንግዲህ ሰሞኑን ወደ እስር ቤት ወደ ማረሚያ ቤት ሄደዋል ማለት ነው። እናም እንግዲህ ስላልፈለኩ በአፕሊኬሽን ወደ ፌዴራል ፖሊስ እኔ ነኝ የጠቆምኩት የፊንቴክን ጉዳይ ማለት ነው። ስጠቁማቸው አድራሻ ሄት ነው አሉ። በጊዜው የነበርኩት አራዳ ክፍለ ከተማ ስለነበረ ወደ አራዳ ክፍለ ከተማ ተመራ ያ ኬዝ ማለት ነው። የአራዳ ክፍለ ከተማ ወደ እኔ ደወለና የት ነው ወንጀሉ የተፈጸመው ሲለኝ ቦሌ መስለኝ ነበር ያ የፊንቴክ ቢሮ። ለካ እሱ ያለው ጨርቆስ ነው። ቦሌ ነው ስላቸው እነሱ ደግሞ እንደገና ወደ ፌዴራል መለሱትና ወደ ቦሌ ተመራ። ቦሌ ክፍለ ከተማ እንደገና መልሶ ጨርቆስ ላይ መራው ማለት ነው። ጨርቆስ ላይ ወንጀሉ የተፈጸመው ጨርቆስ ላይ ነው። ጨርቆስ ኦልሬዲ ያለኝን ማስረጃዎች ሰጠዋቸውና ኦልሬዲ ፕሮሰሱን ጀመሩት ማለት ነው፣ በማስረጃ በማቀበል ደረጃ ማለት ነው። ከዛም ጨርቆሶች አንዳንድ የዲሲፕሊን ጉለቶች አየሁባቸው። የዲሲፕሊን ጉለቶች ሳይባቸው ለምሳሌ ያህል ለመጥቀስ ያህል ከፊንቴክ ኢንቨስትመንት ላይ 4 መኪኖች ጠፍተው ነበር አንድ ጊዜ ሜቢ ታስታውስ እንደሆነ። ያን ጊዜ የአዲስ አበባ ከተማ ፖሊስ እንትን አውጥቶ ነበረ መኪኖቹ ስለመጥፋታቸው። ያን ጊዜ የፊንቴክን ባለቤት የድርጅቱ ባለቤት በሚል ነው የዘለለው። እናም እንግዲህ ይህ ሰው አወንታ በርሲሳ የሚባለው ሰው እያንዳንዱ መረጃና ማስረጃ ስለነበረው ለፖሊስ ነበር አጋልጦ የሰጣቸው። እንግዲህ የሰጣቸው መረጃም ቦሌ ክፍለ ከተማ እንደነበረ ይጠይቁታል። ከዛም እንግዲህ እንደሰማችሁት ወደ ሌላ ክፍለ ከተማ ሽፍት አደረገ። እናም እንግዲህ ይህንን መረጃ ከሰጠ በኋላ ሰዎችን በቁጥጥር ስር እንዲያውሏቸው አድርጓል ማለት ነው። ስራውን የሰራው የብቻው ሳይሆን እንግዲህ ከፖሊስ ጋር በመተባበር ከተለያዩ የህግ አካላት ጋር በመተባበር ይህንን ጉዳይ እንግዲህ ወደ ህግ እንዲያመራ ከሆነ ህዝቡን ይነቃል። ስለዚህ እንደዚህ ብሎ የድርጅቱ ባለቤት ብሎ ብቻ በማለፉ ምክንያት እኔ ጥርጣሬ ገባኝና ከቂርቆስ ክፍለ ከተማ ጋር ያለኝን ሪሌሽንሽፕ ኦልሬዲ አቋረጥኩት ማለት ነው። የፊንቴክ ሽያጮች በባይናንስ ወደ ሜታ ትራንዛክሽን ገብቶ ያገኘዋል ፌዴራል ፖሊስ። ይሄን ጊዜ አንዳንድ ሰዎች ወደ ፌዴራል ፖሊስ መጠቆም ጀምረዋል፣ ብራችን ይመለስልን የሚል ማለት ነው።
በዚህ መካከል የገዙ ሰዎች ማለት ነው። ገና ባለቤት ዳንኤል ዮሐንስን ያዘው፣ ግን ምርመራውን አልጨረሰም ነበር። ፌዴራል ፖሊስ እዚህ ጋር መች ነው ሰዎቹን የምንይዛቸው የሚል ፕሮግራም እያወጣ ያለ ፌዴራል ፖሊስ ዳንኤል ዮሐንስን ሲይዘው ግርማዬ ገብረ ሚካኤል ያን ጊዜ ይመስለኛል ከሀገር ይወጡ። ስለዚህ ስታርታፖች አላቸው። እነዚህ ስታርታፖች ዲጂታል ገንዘብ ማዘዋወሪያዎች ናቸው። በዲጂታል መልክ ገንዘብ ይዘዋወርባቸዋል። ኢትዮጵያ ውስጥ እነ ቻፓ እነ ዲጂታል እቁብ የተለያዩ አሁን ማላስታውሳቸው 7 ስታርታፖች ናቸው ፊንቴክን የመሰረቱ። ፊንቴክ ማለት በዚህ ስታርታፕ ውስጥ ገንዘብ ማዘዋወር ነው እንጂ ስራው መኪና ማስመጣት አይደለም። ንግድ ፈቃዱም እንደዛ አይልም ሲጀምር። ሄሎ ታክሲ ኢዝ ብሮከር ነው። ሄሎ ታክሲ ባጭሩ እንግዲህ ጉዳዩ የተፈጸመው እጅግ በጣም ብዙ ሰዎችን በማጭበርበር መኪና እናስመጣላችኋለን በሚል ተርካሻ ምክንያት በጣም ብዙ ብር ብዙ በሺዎች የሚቆጠሩ ሰዎች በቢሊየን የሚቆጠር ብርን አጭበርብረው እንግዲህ አሁን ላይ እነዚህ ታዋቂ የሚባሉ ሰዎች እንግዲህ እነ ሰለሞን ቦጋለ፣ እነ መንሱር፣ እነ ሰራዊት ፍቅሬ እንዲሁም ደግሞ ሌሎቹ ፕሮቴስታንት ነኝ ብሎ ዳንኤል የሚባለው ሰውዬ አሁን ላይ የሄሎ ታክሲ ብሎ የመሰረተው ስለሱም እንግዲህ ከፍተኛ የሆነ መረጃ አለው። አንተ ብሪሳ ባጭሩ ይሄን ይመስላል ማለት ነው። እናም እንግዲህ ሲያዙ ምን ተሰማህ ብሎ ሲጠይቀው የተሰማውንና ያስተላለፈውን መልእክት ደግሞ ልጋብዛችሁ። ይዘህ በመምጣትህና የህዝቡን የሞብ በቃ ይታሰሩ የሚለውን ነገር ፈጠረብን። እነሱ ታሰር የሚል ሀዘን አለባቸው። በአንተ መልስህ ነው። በማዘናቸው ደስታዬ በጣም ወደር የለውም። በዚህ በመታሰራቸው አዝናል። ግን እንኳን በመታሰራቸውን ያላዝንም። እኔ እኮ ከዚህ በፊት እንደማስረዳ ኢትዮጵያ ውስጥ ሌብነት በህግ አግባብ የግድያ ፍርድ ሊሰጠው ይገባል ብዬ ነው የምከራከረው። ኢትዮጵያ ከዚህ ከሌብነት ስቅላት የምትወጣው ሌብነት የተባለው በሽታ በአደባባይ የስቅላት ወንጀል ሆኖ ሲበየን ብቻ ነው ብዬ ነው የማስበው። ይሄን የማስብ ሰው ሰንበዲ እስር ቤት ገባና አይሟሟም እኮ ከዚህ ገብተን እናውቃለን እኮ። እንግዲህ የሰጠው መልስ እጅግ በጣም የሚገርም ነው። በጣም ደስ ብሎኛል ደስተኛ እንደሆነ። ምክንያቱም በእንደዚህ አይነት ህገወጥ በሆነ ድርጊት በጣም ብዙ ሰዎችን በማጭበርበር የሚታወቁ ሌሎች ሰዎችም እንዳሉ ይታወቃል። እናም እንግዲህ አይን ያወጣ ማጭበርበር ስለሆነ እንደዚህ አይነት ሰዎች እንግዲህ እስር ቤት ገብተው ተቀጠው ለሌላ ጊዜ መማሪያ ይሆናል በሚል ምክንያት ነው እንግዲህ እንደዚህ አይነት ምላሽ የሰጠው ማለት ነው። ሌሎች ድርጅቶችም እንግዲህ እንደዚህ የሚያደርጉ ልጆችም ይኖራሉ ብዬ አስባለሁ። እንግዲህ እንደዚህ አይነት ስራ የሚሰሩ ድርጅቶችም ከዚህ ድርጅትም ይማራሉ ብዬ አስባለሁ። እንዲሁም ደግሞ የተለያዩ ታዋቂ ሰዎች ከዚህ በፊት ፕሮሞሽን ሲሰሩ የነበሩ ሰዎች ለወደፊት የሚሰሩት ፕሮሞሽን ጥንቃቄ እንዲያደርጉም ያግዛል ብዬ በእኔ በኩል አስባለሁ። እናንተ የተሰማችሁ ሀሳብ አስተያየት ምንድነው? ኮሜንት ሴክሽን ስር አጋሩኝ። ቀጣይ መረጃችን ስናልፍ የቤተሰብ ጨዋታን ማን ይምራው እየተባለ በጣም እንግዲህ ከወራት በኋላም የተለያዩ ሰዎችም ተመርጠው የቤተሰብ ጨዋታን እንዲመሩት እየተደረገ ነበረ። ኮሜዲያን ያሲኖ እየሞከሩ ነው። በቲክቶክ እጅግ በጣም መነጋገሪያ የሆነው ኮሜዲያን ያሲኖ የቤተሰብ ጨዋታን እየመራ ነበረ። እጅግ በጣም ያላሰበው ሁኔታ ገጥሞት ነበረ። እንግዲህ ነፍሱን ይማርና ነፃነት ወርቅነህ ከዚህ ዓለም በሞት ከተለየ ወራት ተቆጥሯል ማለት ነው። በጣም በሚያሳዝን ሁኔታ ስለ ነፃነት ወርቅነህ ሲያወራ እዛ መድረክ ላይ የተሰማው ስሜት እጅግ በጣም ፈትኖት ነበረ። ነገር ግን በጣም በሚገርም ሁኔታ ፐርፎርማንሱን አሳይቶ ድንቅ ብቃቱን አሳይቶ ጨርሷል። ሁለት ኮሜዲያን ያሲኖ እንደምትመለከቱት የቤተሰብ ጨዋታ አቅራቢ ሆኖ ነበረ። ፕሮግራሙም እንደምታዩት እንግዲህ እጅግ ደስ የሚል ነበር። ገና ከመግባቱም እንግዲህ ትንሽ ስሜታዊ ሆኖ ነበር። ታዲያ የቤተሰብ ጨዋታን ለማቅረብ 3 ሰዎች እጩ ሆነዋል። ከዛ ማለም እንግዲህ ኮሜዲያን ያሲኖ አንዱ ነው። እናንተ ማን ቢሆን ደስ ነበር? ይህ መድረክ የሚደምቀው የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። እናም እዚህ ጋር ነበር ኮሜዲያን ያሲኖ ራሱን አጠፋክቶት ስለ ነፃነት ወርቅነህ ሲያወራ እጅግ በጣም በሚገርም ስሜት ውስጥ ገብቶ ነበር። ጥልቀት ሰጠን፣ እኛም ተቀበልን የከበረ አደራ። በቻልነው ልንሞክር፣ በቻልነው ልንሰራ፣ አግዙን፣ አበርቱን፣ አዎ እኛም እንደግ። መንገዱ ከባድ ነው፣ በነፃነት ሜዳ ራስን መፈለግ
አዎ ይችላል። እውነት ኮሜዲያን ያሲኖ እጅግ በጣም ታለንትድ የሆነ ልጅ ነው። እጅግ በጣም ኮሚክ ነው እና በጣም ይችላል። እንግዲህ ሙሉውን ኢቢኤስ ላይ አይታችሁት ከሆነ እጅግ በጣም በሚገርም ብቃት ነበረ የመራው ማለት ነው የቤተሰብ ጨዋታን። እንግዲህ 3 ሰዎች ተመርጠዋል። ከነዚህ 3 ሰዎች መካከል አንዱ ኮሜዲያን ያሲኖ ነው። እንግዲህ የመጀመሪያው ኮሜዲያን ያሲኖ የቤተሰብ ጨዋታን መርቶታል። ቀጣይ 2 ሰዎች ይቀራሉ። እነዚህ 2 ሰዎች እነማን ናቸው? በቀጣይ የምናይ ይሆናል። ወደ ቀጣይ መረጃችን ስናልፍ በፊንቴክ ተጠርጥረው ከታሰሩ ሰዎች መካከል እንግዲህ ታዋቂ ሰዎች ናቸው። እናም እንግዲህ ይሄ ቪዲዮ በተለያየ ሶሻል ሚዲያ ላይ ሲዘዋወር ነበረ። እውነት እነሱ ናቸው የተናገሩ? ከዚህ እስር ቤት እንደምንም ማምለጥ አለብን ያለ ምክንያት ነው የገባ ነው እኮ። እንዴት ነው ልናመልጥ የምንችለው? ምን አይነት ሁኔታ ውስጥ ነው የገባ ነው? ቆይ ስማኝ ሰለሞን፣ በሄድክበት አታለቃቅስ። እች ዓለም ለሚያለቅሱ ቦታ የላትም እና መፍትሄ ብንፈልግ ይሻላል። ዳንኤል ምን እያልክ ነው? ይሄው እኔ ያስተከልኩት ጸጉር እየረገፈ ነው። ምን አይነት መፍትሄ ነው እዚሁ ነን የምናምጣው? ይሄን ነገር ለኔ ተውት። የሚያስወጣን ሰው አለ። ማነው የሚያስወጣን? እናም እንግዲህ በጣም ይገርማል። ይህንን ቪዲዮ ስታዩት ምን ተሰማችሁ? እንግዲህ ኤአይ ሌላ ደረጃ ውስጥ ደርሷል ማለት ነው። ይሄ ቪዲዮ የተሰራው በኤአይ ነው። እንግዲህ እስር ቤት እያሉ የእስር ቤት አስመስለው እነዚህን ሰዎች እስር ቤት አስመስለው እያወሩ እንዴት እንውጣ፣ ማን ያስወጣናል የሚለውን እንግዲህ በዚህ መልኩ በኤአይ በጣም በሚገርም ሁኔታ እንግዲህ አቀረባብሮታል ማለት ነው። እጅግ በጣም ይገርማል። እንዲሁም ስለነዚህ ስለ እስረኞች የወጣ አዲስ መረጃ አለ። ዘሀበሻ ይዞት የወጣ አንድ መረጃ አለ። ይሄንን መረጃ ላጋራ። ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ተለመደው እጅግ የተለየም ከባድ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ጠርጥረው በቁጥጥር ስር የዋሉት ታዋቂ ጥበብ ሰዎች እና ቲክታከሮች የፍርድ ቤት ውሳኔያቸውን ለመስማት ተሰልፈዋል። መንሱር ጀማል፣ ካሊድ፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬም ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልጠበቀና ሆድ የሚያባባ ትዕይንት ነበር። ገንዘባቸውን ለተበሉ ወገኖች ደግሞ ተስፋም። እነዚህም ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደ ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆነው የመጨረሻውን የፍርድ ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆም ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል ነበረ። ተበዳዮች ደግሞ በተቃራኒው። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ ሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት ጊዜ ቀጠሮ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁም። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጭ ይጠባበቁ በነበሩት ቤተሰቦችና በጣም ተጽዕኖ የሚፈጥሩ ሰዎች ናቸው እዚህ ቦታ ላይ የተገኙት ማለት ነው። እና ሰራዊት ፍቅሬ የምታዩ ሰራዊት ፍቅሬ እጅግ በጣም አንጋፋ የሆነ ሰው ነው በአርቱ ዘርፍ። እንዲሁም ደግሞ በጣም ትልልቅ ድርጅቶችን ፕሮሞት ሲያደርግ በጣም የተለያዩ ስራዎች ላይ የተሰማራ ሰው ነው ሰራዊት ፍቅሬ። ሰለሞን ቦጋለም እንግዲህ እንደምታውቁት የተለያዩ የበጎ አድራጎት ስራዎች ላይ የሚሳተፍ ሰው እንዲሁም ደግሞ በፊልሙና በአርቱ እጅግ በጣም ከፍተኛ ደረጃ የደረሰ ሰው ነው። እንዲሁም ደግሞ የተለያዩ ሰዎች እዚህ ውስጥ የምታያቸው ሰዎች በታችን ውስጥ የጀርባ አጥንት ይባላሉ ተብለው የሚጠበቁ ሰዎች ናቸውና በእንደዚህ አይነት መልኩ ተጠርጥረው እንግዲህ እጃቸው ላይ ካቴና ገብቶ ማየት ለቤተሰብም እንዲሁም ደግሞ ለጎረቤት እጅግ በጣም ከባድ ነውና እንግዲህ አሁን ላይ ማረሚያ ቤት እንዳሉ እስር ቤት እንዳሉ ማንም ሰው ከህግ በላይ እንዳልሆነ እንግዲህ ከዚህ ከፊንቴክ እንረዳለን ማለት ነው።
እጅግ በጣም የሚገርም ስራ ነው የሰሩት። እንግዲህ የድሃዎችን ገንዘብ በዚህ መልኩ በዝብዘዋቸው ነበረ። አሁን ላይ ግን እንግዲህ በቁጥጥር ስር ውለው የተለያየ አካውንታቸውም እንግዲህ ተዘግቶ እየተመረመረ ይገኛል ማለት ነው። እናም እንግዲህ የተላለፈው መረጃ ለ12 ቀን እዛው እስር ቤት ማረሚያው እንግዲህ የጠየቁት በዋስ እንዲፈቱም ውድቅ ተደርጎባቸዋል። እናም እስር ቤት ውስጥ እንግዲህ ለ12 ቀናት እንዲቆዩና ከዛ በኋላ መጠየቅ እንዲችሉ እየተደረገ ይገኛል። አሁን ላይ ባለው መረጃ የዛሬው መረጃ የነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሁላችሁ